ሄንሪ ፎርድ ነው። ምናልባትም አሁን ላይ ብዙ ሰው መኪና በቀላሉን ባንለው እንደኛ ሀገር ግን መኪና እንዲይዝ ያስቻለ ግለሰብ ነው። ከዛ በፊት ሄንሪ ፎርድ በተለይ ሞዴል ቲ የተባለችውን መኪና ከመስራቱ በፊት በጣም ከበርት የሚባል አይነት ሰው ካልሆነ ማንም ሰው መኪና መንዳት አይችልም ነበር፣ ኢቭን አሜሪካ ውስጥ ማለት ነው። እና እቺ ሞዴል ቲ የሚባለው ይሄ የአሴምብሊንግ እና ዲስአሴምብሊንግ ሞዴሉን እሱ ተከትሎ እሷ መኪና ከፈጠረ በኋላ ይሄ መካከለኛ ኢኮኖሚ ያለው የሚባለው አሜሪካዊ ራሱ መኪና መንዳት እንዲችል ሆነ ማለት ነው። እና በጣም ምጡቅ አእምሮ እንደነበረ ይነገራል። ብዙ ነገሮችን ፈጥሯል። ኢቭን ይሄ የ40 ሰዓት በሳምንት የስራ ጊዜን ራሱ የፈጠረው እሱ እንደሆነ ነው የሚነገረው። በቀን 8 ሰዓት በሳምንት በ5 ቀን 40 ሰዓት ማለት ነው። እና ግን ይህን ሁሉ ጥሩ ነገር ለዓለም አበርክቶ ሳለ በመጥፎ ነገርም ይነሳል። እሱም በአንታይሴሚቲዝም ወይም ደግሞ የአይሁዶች ጥላቻ በከፍተኛ ሁኔታ የነበረበት ግለሰብ ነውና ዝም ብሎ ጥላቻን ብቻ አይደለም ብዙ ርቀትም ሄዷል ያን ነገር ሲያንጸባርቅ። ለምሳሌ ዘ ዲርቦርን ኢንዲፔንደንት የሚባል ጋዜጣ ነበረው የራሱ በየሳምንቱ የሚታተምና እዛ ጋዜጣ ላይ ከ91 በላይ አርቲክሎች እንዲወጡ አድርጓል። ጁዎችን የሚያንቋሽሽ ወይም የሚያጠላላ ወይም ስለነሱ መጥፎ ነገር የሚገልጽ ማለት ነው። እንደውም በኋላ ላይ እነዚህን ሁሉ አርቲክሎች አሰባስበው ዘ ኢንተርናሽናል ጁ ዘ ወርልድስ ፎርሞስት ፕሮብለም ብሎ ጁዎች የዓለማችን በቃ ችግሮች እንደሆኑ የሚገልጽ መጽሐፍ ራሱ አሳትሟል። እና በጣም ጥልቅ የሚባል ጥላቻ ነው የነበረው ለጆዎች። ልክ የዓለማችን ችግር ሁሉም ነገር በቃ የነሱ ለመጥፎ ነገሮች ምንጭ እንደሆኑ አድርጎ ያምን ነበረ። ለምሳሌ ስኩዌር ዳንሲንግ የሚባል ዳንስ አይነት አለ። ካፕሎች ሆነው 4 ካፕሎች ነው በብዛት አንዳንዴም እስከ 8 ሊሆኑ ይችላሉ። እጅ ለእጅ ተያይዘው 4 ማዕዘን ሰርተው እንዲህ እየተቀያየሩ ምናምን የሚደንሱት ዳንስ ነውና እሱ ዳንስ አሜሪካ ውስጥ አሁን ድረስ የሚወደድና በኮርስ ደረጃ የሚሰጥ ዳንስ ነው። እሱን ዳንስ ወደ አሜሪካ እንዲገባ ያደረገው ሄንሪ ፎርድ ነው። ከብሪቲሽ ውስጥ እንደ ባህላዊ ዳንስ ልንለው እንችላለን። ከ1600ዎቹ ጀምሮ በጣም የሚደንሱት አይነት ዳንስ ነውና ምክንያቱ ያንን ዳንስ ወደ አሜሪካ ያስገባበት ምክንያት ያኔ ይሄ ጃዝ ሚውዚክ በጣም ይወደድ ነበር እና ጃዝ ሚውዚክ ደግሞ ምንም እንኳን ይሄ አፍሪካን አሜሪካኖች ቢሆንም በመመስረት ደረጃ የመሰረቱት ግን ጁዎች በጣም ጥሩ አድርገው ይጫወቱትና በየቦታውም ጥሩ የጃዝ ሚውዚክ ሙዚቀኞች ነበሩ፣ አይሁዶች ማለት ነው። እና ያንን ለማጥፋት በሚል ነበር ይሄ የስኩዌር ዳንስን ወደ ሀገሩ እንዲገባ ያደረገው ማለት ነው። አንድም ሌላ ማሳያ የሚሆነው ደግሞ ለአይሁዶች ያለው ጥላቻ ከፍተኛ እንደሆነ የጀርመን ናዚ በጣም ይወዱት ነበረ። ለምሳሌ ሄንሪክ ሂምለር የተባለ አንድ ግለሰብ ትልቅ ባለስልጣን የነበረ ነው ናዚ ውስጥ። የጀርመን ናዚ በጣም በነሱ ውስጥ ዋጋ የሚሰጠው ትልቅ ሰው እንደሆነ ተናግሮ ነበረ። በኋላ ላይ እንዲሁም በሂትለር ቢሮ ውስጥ ራሱ በ1931 የሱ ፎቶ ራሱ እንደታየ ተዘግቦ ይገኛል በተለያዩ መጽሐፍት ላይ። ያን ያህል የጁ ጠልነታቸው አስተሳስሯቸው ነበረ። ኢትዮፒካሊ